ቆይ ነፍሰ ጡር ሆነሽ ነው እንደዛ እስከምትሆኚ ድረስ ስትጠጪ ነበረው? ነገርኩ እኮ እኔ ምንም አይነት መጠጥ አልጠጣውም አልኩ። አንተን ስም በተደጋጋሚ በመጥፎ ስም እያነሳች መጠጥ ስትጠጣ ነበር። ዝም በል። እንዴት እንደዛ ሆነ አጥለሽ አትመጫለሽ? ትንሽ ዋናፍሽ ሞልተሽ ታውሪ ታፊ ጨዋ ልጅን እያት እህትሽ ለአንቺ ጥሩ ነገር ብታስብ ኖሮ መጸዳጃ ቤት ወርቀሽ ጥላሽ አትሄድም ነበር። ቆይ ባላለሽ እንዴ? ይበልሽ እንዳለሽ አንቺ ጉዳት እኔንም ያመኛል። ደግሞ ነግሬሽ ነበር እንዳታምኛቸው ብዬ ነግሬሽ ነበር። ልክ ነሽ። ምን በሀገር ብቻ አሁንማ እኮ ጉዷን ዓለም ሁሉ አውቆላታል። ምን ማለት ነው? ዓለም ሁሉ አውቋል ማለት ማን እንደለቀቀው ባላውቅም ሶሻል ሚዲያ ላይ ቪዲዮ ተለቋል። ምን እገልሻለሁ። እሺ ማንዱ ኮማንደር በልሁ በልጁ በሶሊያና ላይ ለክብሩ ሲል ሽጉጥ ደቅኖበታል። አቶ በልሁ እንግዲህ ይሄን ሽጉጥ ቃታውን መሳብ ይችላል ወይ ነው ዋናው ቁም ነገር። የደቀነ ሁሉ አይተኩስምና አቶ በልሁ ግን ይሄን ሽጉጥ ሶሊያና ላይ ችሎ ይተኩሰዋል ወይ እጁ ሊስብለት ይችላል ወይ ቃታውን። ፓንዶራ እንግዲህ ያጠመደችው ወጥመድ በትክክል ይዞላታል። አስባ የነበረው ነገር ተሳክቷል ማለት ነው። ሴሪ ግን ዛሬ ቀይ ካርድ ይመዘዛል ብላለች። ይሄ ቀይ ካርድ ከተመዘዘ ደግሞ ይሄ ሶሊያና ላይ የተሸጎጠው የተደቀነው ሽጉጥ ወይዘሮ አዜብ ላይ ይሆናል ማለት ነው። ፓንዶራ እራሷ ጎትጉታ ያላሰበችውን አሳስባት ሶሊያናን ይዛ ከሄደች በኋላ ግን ደግሞ እህቷ መጸዳጃ ቤት ወድቃ እንኳን ስትገኝ ሳታነሳት ለራሷ በጓሮ በር ባጥር ላይ ዘላ ስትገባ በጊዜ ነው የገባሁት አባቴ እንዳይቆጣኝ ብላ ላቶ በድሉ እንግዲህ ሁሉንም ነገር አቀሳስረው እናትና ልጅ በደንብ አድርገው ግተውታል። ሶሊያና ራሷን ያገኘችው የማታውቀው ቤት ውስጥ ከጎኗ ደግሞ የማታውቀው ሰው ነበር። በዚህም ምክንያት ሶሊያና ምን እንደተፈጠረ በጠየቀችው ጊዜ ምንድነው የተፈጠረው? ምን ብትጠጭ ነው በዚህ ልክ መጸዳጃ ቤት ድረስ ወድቀሽ የተገኘሽው ነበር ያላት። ምንም ነገር የተፈጠረ ነገር እንደሌለና ለነፍሱ ሲል ወደ ቤቱ ይዟት ሄዶ ልብሷም የተቀየረላት በሴት ባገልጋያቸው እንደሆነና እሱ ምንም ነገር እንዳላረጋት ግን ደግሞ እዛ ወድቃ ሲያየት ማለፍ አልችል ብሎ ወደ ቤቱ እንዳመጣት ተናግሯል። ሴሪ ይሄ ነገር የነሱ ሴራ እንጂ በእርግጥ የሶሊያና አይደለም ብትልም አቶ በድሉ ደግሞ ልጁና ሚስቱ አቀነባብረው የነገሩትን አምኗቸዋል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሶሊያና በባለፈው እንግዲህ ናይት ክለብ ልትሄድ ስትል ሴሪ ይሄ ነገር ደስ አላለኝም፣ የሆነ የተጠመደልሽ ወጥመድ ሊኖር ይችላል፣ በራስሽ ጊዜ ወጥመዱ ከምትገቢ ይቅርብሽ፣ መዝናናት ከጅለው ዘልቅ ፈልገሽ ከሆነ እኔ አክስትሽ የምትፈልጊውን ነገር ላደርግልሽ እችላለሁ እባክሽ ብላ ለምናት ነበር። ግን ደግሞ ሶሊያና አክስቷን አንቺ ቤተሰቦቼ ጋር እንድቆራረጥ እንድራራቅ እንጂ አንድም ቀን ስለነሱ መልካምነት ነግረሽኝ አታውቂም፣ እህቴን ደግሞ በጣም አምናታለሁ፣ ምንም ነገር ልታደርገኝ አትችልም ብላለች። ሴሪ ግን እኔ ላንቺ ብዬ እንጂ እነሱ ጋር ሌላ ጥላቻ ኖሮኝ አይደለም፣ ግን ደግሞ አንቺን ከጎዱብኝ ጦርነቱ እኔንም ሳልወድ በግድ ያካተተኛልና እባክሽ ይቅርብሽ ብላት ነበር። ግን ደግሞ ሶሊያና እባክሽ በቤተሰቤ በእናቴና በእህቴ አትምጭብኝ፣ አንድም ቀን ስለነሱ መልካም ነገር ስታወሪ ሰምቼሽ አላውቅም ብላለች። ሶሊያና ሞኝ ሰው ከሰው ብልጥ ሰው ከሰው ይማራል፣ ሞኝ ደግሞ በራሱ ይማራል ነውና ነገሩ። እሷም ያደረገችው ይሄንኑ ነበር።
አክስቷ ብትመክራትም የጥላቻ መስሏት ፋንቱም በአቅሟ ብዙ ነገሮችን ቤተሰቧ ላይ እንድትጠራጠርና እኔ ማን ነኝ ብላ ራሷን እንድትጠይቅ የሚያደርጉ አንዳንድ ትምህርቶችን ሰጣት ነበር። ግን ደግሞ ሶሊያና በራሷ መንገድ አይኗ የሚያዩን እንጂ በስተጀርባዋ የሚደረገውን ነገር ስለማታውቅ አሻፈረኝ ብላ እባክሽ ይቅርብኝ እያለቻት ነበር ፓንዶራን መንገድ ራሱ የጀመሩት። ግን ደግሞ ያላንቺ አይሆንም አይደምቅም እያለች ነበር ይዛት ሄደችው። እህቷ በጣም ደብሯትና ጨንቋት ስለነበረ ነበር ሶሊያና መጸዳጃ ቤት ሄዳ የነበረው። በዛች ቅጽበት ነበር ድራግ አድርገው እንግዲህ ራሷን እስከምስት ድረስ ያን ሁሉ ነገር የተደረገው። በዛ ቅጽበት አክስቷ ደውላላት እባክሽ ነይ ቶሎ፣ አሁን እሷ ማትመለስ ከሆነ አንቺ ሪያድን ቢሆን ያዥና ወደ ቤትሽ ነይ፣ መሽቷል፣ ጸብ ቢነሳ የሆነ ነገር ቢፈጠር እባክሽ ነይ ብላት ነበር። እሺ አሁን እንመጣለን ብላ በተመለሰችበት ነበር ሳትፈልግ ጠጪ ብለው ራሷን እንዲስት ያረጓት። በዛን ጊዜ እንግዲህ ለጊዜው ደስታ የፈጠረላት ደስታ ድራጉ ከወንዶቹ ጋርም ከሴቶቹ ጋርም ካገኘችው ሰው ጋር ነበር የምትጨፍረው። በዛን ሰዓት እየገፈታተረች ጎረምሳዎቹ ላይ ተጥላት ነበር። በዛን ጊዜ እንግዲህ ናታን አሁን አንቺ ምን ትጠቀሚያለሽ? እኔ በሶሊያና ላይ ይህን ነገር ማድረጋችንን እያመንኩኝ አይደለም። ስለዚህ ይህን ስላረግሽ አንቺ የምትጠቀሚው ምንድነው? እባክሽ እቺ ልጅ ምን አረገችሽ እያላት ነበር። እሷ ግን በጭራሽ አይመለከትህም ብለው እንግዲህ ቪዲዮ እንደ ባዳ እንደ ውጭ ሰው ስትቀርጻት ነበር። ሶሊያና ራሷን ስለማታውቅ መጨፈሯን እንጂ ምንም የምታስታውሰው ነገር አልነበረም። ብዙ ከጨፈረች በኋላ ራሷን ስታ የተገኘችው መጸዳጃ ቤት ነበር። በዛን ጊዜ ፓንዶራ ጥሏት ወደ ቤቷ ሄዳለች። መሽቶም ስለነበረ ለራሷ በጓሮ በር ገብታ ጨዋ ልጅ መስላ ተገኝታለች። ሴሪ ክፍሏ ውስጥ ሄዳ ሶሊያናን ስታጣት ፓንዶራ ክፍል ሄዳ ፓንዶራን ጉሮሯን አንቃት ነበር። ይህ ሁሉ ነገር ያንቺ ሰራ ነው። ለየትኛው ጅብ ለየትኛው አውሬ ነው አሳልፈሽ ሰተሻት የመጣሽው? ይህ ሁሉ ተንኮል ያንቺ ነው፣ ያንቺ ስራ ነው። ምን ስላደረገችሽ ነው ይሄን ሁሉ ነገር በሷ ላይ ያደረሽው? ምን በደለችሽ? ምን አረገችሽ? እያለች እየጠየቀቻት ነበር። ግን ደግሞ ፓንዶራ እሷን ጅምቢ ያለቻት እሷን ሶሊያና እንሂድ ብላ ስታበቃ እሷን ቢንዳለች። እኔ ከሲሄድም መጀመሪያም ፍላጎቱ አልነበረኝም። ጓደኛዋ የጋበዛት የሷ ስለነበረ ግዴታ እንሂድ ስትለኝ ነው የሄድኩት። እዛም ደግሞ አባታችን ይቆጣናል፣ በጊዜ እንሂድ ብዬ ጠይቂያት ነበር። ግን እምቢ ያለችኝ እሷ ናት። ለዛ ደግሞ እኔ ተጠያቂ አልሆንም ብላለች። ሴሪ አንቺ መሰሪ የእናትሽ ልጅ፣ እኔ አውቃለሁ ሁሉንም ነገር። ስለዚህ ሶሊያና መሄድ ሳትፈልግም ጥሪውም ይዘሻት የሄድሽው አንቺ ነሽ። ስለዚህ አንቺ ይዘሻት እስከሄድሽ ድረስ አሁንም ቢሆን የት እንዳደረግሻት ካልተናገርሽ አለቅሽም ብላ ጉሮሯን አንቃ ልትገላት ነበር። አዜብ መታ የገላጋይ መስላ አመነጫጭቃታለች። አዜብ የኔ ልጅ ታለች እያለች ማስመሰሏን ቀጥላለች። ግን ደግሞ አሁን የማታውቂያት ታስመስይ፣ አንቺም ቢሆን ታውቂያለሽ፣ አንቺም እጅ አለበት። እናንተ ተባብራችሁ ነው ይሄን ነገር ያደረጋችሁ። ስለዚህ እኔ ደግሞ ሁሉንም ነገር እጨርሰዋለሁ። በራሳችሁ ጊዜ ጦርነቱን ጀምራችሁታልና ሶሊ አንድ ነገር እንዳትሆን በጸልዩ ይሻላችኋል። የሆነ ነገር ከሆነች ግን እኔ እናንተን አያደርገኝ ብላለች። ፓንዶራም እንግዲህ እሷም የውሸት እያለቃቀሰች እሷ ምንም ጥፋት እንደሌለባት ተናግራለች። በዚህን ጊዜ ሴሪ ተናዳ ከክፍላቸው ስትወጣላቸው አሁን ተራው የሴሪ ነው፣ ሴሪን እስካላስወገድን ድረስ በጭራሽ ምንም አይነት መፈናፈኛ አናገኝም፣ ምንም ማድረግ አንችልም ብላለች። ግን ደግሞ አዜብ ይሄን ነገር በዚህ ሰዓት የምናረግበት መንገድ የለንም። ምክንያቱም አንድም ነገር ቢፈጠር እዚህ ቤት ውስጥ ሁሉም ሰው ትኩረቱኛ ላይ ነው። ምክንያቱም ከዚህ በፊት ስለማሳበር ስናወራ ፋንቱ ሰምታናለች። ከዚህ በኋላ ምንም ነገር ለኛ ቀላል አይደለም፣ ለኛ የሚጠበቀው ማስመሰል ብቻ ነው ብላለች። የማስመሰል ደረጃችንን በፊት ከነበረው አሁን የበለጠ ማሳደግ አለብን ብለው እናትና ልጅ ተመካክረዋል። ቪዲዮውን ባሳየቻት ጊዜ ወይዘሮ አዜብ በጣም ደስተኛ ነበረች። ከዚህ በኋላ የአባትሽ ተወዳጅና ብቸኛ ልጅ አንቺ ብቻ ነሽ፣ ይህንን ቪዲዮ አይቶ በሰላም እንድትኖር ራሱ አይፈቅድላትም ብላለች። ወይዘሮ አዜብ እጅግ በጣም ደስተኛ ሆናለች። ቤተሰቡ በሙሉ የምግብ ጠረጴዛ ላይ ተሰይሟል። ሶሊያና ብቻ ስትቀር ፋንቱ ምግቡን ስታቀራርብ ሶሊያና አልነበረችም፣ ቤት እንዳላደረችም አውቃለች። እናም እንግዲህ በምግብ ጠረጴዛው ዙሪያ ምሽት ሶሊያና እሷን ግዲዛት እንደሄደችና እንሂድ ስትላት እምቢ እንዳለቻት ከቤት ከወጣሁ ረጅም ጊዜ ነውና በጭራሽ የትም አልሄድም ብላ እምቢ ብላት እንደቀረች ለአቶ በልሁ ነግራለች። አቶ በልሁም የት ናት ቤት አላደረችም እንዴ ብሎ እንደ አዲስ ሲጠይቅ
ቤት እንዳላደረችና እምቢ ብላ እንደቀረች ፓንዶራ ብቻ ወደ ቤቷ እንድትመለሰች አጠፋፍጠው ቀመመው በደንብ አጠፋፍጠው ተናግረዋል። እናም እንግዲህ ወይዘሮ አዜብ ምንም እንደማታውቁና እኮ ልጅ ቤት አላደረችም የቱና ነው እንዴት እህትሽን ጥለሽ ትመጫለሽ ብላ ፓንዶራን ተቆጣታለች። ፓንዶራም የተቻላትን ሁሉ እንዳደረገችና ግን ደግሞ ሶሊያና አባቷን በጥላቻ እየተናገረች እሱን እያንቆሸሸችና እየተራገመች መጠጣት እፈልጋለሁ ብላ እምቢ ብላ እንዳመሸች ተናግራለች። በዚህን ጊዜ አቶ በድሉ እጅግ በጣም ተናዷል። ሴሪ ሮጣ መታለች። ብራቮ ተሳካላችሁ፣ እናትና ልጅ ወጥመዳችሁ ገባችላችሁ አይደል? የትኛው ለየትኛው አውሬ ነው ልጅን ሰተሻት የመጣሽው? ሶሊ አንድ ነገር ትሁንና እናትና ልጅ ፈጃችኋለሁ ብላ ጉሮሯቸውን አንቃለች። ከዛም እንግዲህ አባዬ ካላመንከኝ ብላ ቪዲዮውን አሳይታለች። ያሳየችው ቪዲዮ ጓደኞቿ እሷ ከመጣች በኋላ ልከውላት እንደሆነ ተናግራለች። እውነታው ግን ቪዲዮውን ራሷ እዛው በቦታው ላይ ተገኝታና ቁማ ራሷ ካደነዘዘቻት በኋላ ነበር የቀረጸችው። መቼም ራሷን አታውቅም ብላ እንግዲህ ሁሉንም ነገር በሚገባ አቀናብራ ተናግራለች። ሴሪ ይሄንን ቪዲዮ ስልካቸውን ከአቶ ኮማንደር እጅ ላይ ቀምታ ቪዲዮውን ባየች ጊዜ ይሄ ሁሉ ሴራ የፓንዶራ እንደሆነ ስለምታውቅ ፓንዶራን ገድዬ እሞታለሁ ብላለች። ሁላቸውም እንደምንም ገላግለው ፓንዶራና ሴሪን ገላግለዋቸዋል። ግን ደግሞ ይቺ ልጅ በሰላም እስካልመጣች ድረስ እናንተን አንድ በአንድ ይገላችኋለሁ። በዛ ላይ ደግሞ ይቺ ታማኛዋና ብቸኛዋ እውነተኛዋ ያንተ ልጅ ስንትና ስንት ሱስ እንዳለባት ታውቃለህ። ድራግ ታጨሳለች፣ መጠጥ ትጠጣለች፣ ትቅማለች። የማታረግ ይህን ሁሉ ነገር አንተ ታውቃለህ ወይ እያለች ነው። ግን ደግሞ በድሉ ሊያምናት ፈቃደኛ አልሆነም። ባትወልጃትስ እሷስ ልጅ አይደለችም? አሁን ይህን ሁሉ ነገር እሷ ታደርጋለች፣ ምን ብታያት ነው ብሎ ሴሪ ላይ ድፎባታል። ሴሪ ግን ይቺ ልጅ የሆነ ነገር ትሆንና ሁላችሁንም አዘቅት ነው ማስገባችሁ ብላለች። ሴሪ ምን አባቴ ላድርግ ብስ እያለች በጣም ተጨናንቃለች። የሶሊ ነገር ሰላም ነስቷታል። ወይዘሮ ፋንቱም ሶሊ ቤት አላደረችም፣ ግን ደግሞ እኮ ፓንዶራም ባጥር ላይ ነው ዘላ የገባችው፣ እሷን ብትሆን አምሽታን የመጣችው ብላለች። አዜብ አንቺን ማንጠራሽና ነው ምስክርነት አንቺን የጠራሽ የለም ብለው ሁሉም አሸማቀዋታል። ግን ደግሞ ፋንቱ ትዕግስቷን መቆጣጠር አቅስቷታል። እናም እንግዲህ ፈጣሪ ሆይ ትዕግስቱን ስጠኝ፣ አልበለዚያችን ሴትዮ አናቷን ብዬ የፈለገው ነገር ይምጣ፣ ሰው እንዴት በዚህ ልክ ማስመሰል ይችላል እያለች ነው። ወይዘሮ አዜብ ከሚገባው በላይ እያስመሰለች ነው። የሶሊ ልጅ በስበቡም አባት አግኝቷል። እንግዲህ ሶሊ ጋር የነበረው ሰው እጅግ በጣም መልካም ሰውና ሰብአዊነት የሚሰማው እዛ መጸዳጃ ቤት ሲያገኛት ወደ ክለቡ ምሽት ገና እየገባ ቢሆንም ግን ደግሞ እሷን እዛ ወድቃ ሲያገኝ አልፎ መምጣት አቅቶት እሷን አንስቶ ወደ ቤቱ ተመልሶ ለሶሊ እገዛ ያደረገላት እሱ ነበር። ሲነጋም ምንም አይነት ስልክ እጇ ላይ ስላልነበረ በራሱ ስልክ እንግዲህ ወደ ሴሪ እንድትደውልና ቤተሰብ እንድታገኝ ያደረገውም እሱ ነበር። ሴሪ ምን አባቴ ላደርግ እያለች እየተጨናነቀች ባለበት ሰዓት ነበር ስልኳ የጠራው። ስልኳ በጠራ ጊዜ እንግዲህ ሶሊያና አክስቴ በጣም ይቅርታ አንቺ ሁሉንም ነገር ነግረሽ ነበር ብላ ሁሉንም ነገር ለአክስቷ ነግራታለች። አክስቷም እንደፈራሁት የሆነ ነገር አደረጉሽ፣ አሁን የት ነው ያለሽው ምናምን ባለቻት ጊዜ ያለችበትን ቦታ ተናግራለች። ግን ደግሞ ያለችበት ቦታ ራሱ እንዴት ብላ እንደመጣች ምንም የምታስታውሰው ነገር እንደሌለም ጭምር። እንግዲህ ይሄው ከጎኗ የነበረ ሰውም አብረውሽ የነበሩትን ሰዎች ምን ያህል ታምኛቸዋለሽ እያላት ነው። ምንስ ብጠጭ ነው እንደዚህ ሆንሽው ባላት ጊዜ እኔ ነፍሰ ጡር ነኝ፣ ምንም ነገር አልጠጣም፣ መጠጥ የሚባል ነገር አልጠጣም፣ ሲጀመር ለስላሳ ነበር እየጠጣሁት ባለች ጊዜ ምን ያህል ታምኛቸዋለሽ እኒህን ሰዎች እያላት ነበር። እሷም እህቴ እኮ ናት ብላለች። የእህቷን ታሪካቸውን ስትነግረው ከነገርሽኝ ታሪክ አንጻር እንግዲህ እህትሽ ሆን ብላ አንቺን ለመጉዳት ያደረገችው ነገር ይመስለኛል፣ መጠጥ የማጠጭ ከሆነ ድራግ ተጠቅመሻል ብሏት ነበር። ይህን ደግሞ አክስቷ ነግራት ስለነበረ ቶሎ ብላ አስታውሳለች። እውነትህን ነው አልሰማ ብዬ ነው እንጂ አክስቴ እየነገረች ነበር ብላለች። እናም መጸዳጃ ቤት ደብሯት ሂዳ እንደነበረና ከዛ ተመልሳ እንደሆነ የጨረሰችው ለስላሳዋንም ተናግራለች። እንግዲህ አንቺ አሁን መጀመሪያ ተረጋጊ፣ ጽንስንም ደግሞ ቼክ አድርጊ፣ ምክንያቱም ይህን ያህል አንቺን እንደዚህ ካረገች ለጽንሱም ሳይከብደው አይቀርም ብሏት ነበር። ሴሪም ደውለው በነገሯት ጊዜ እባካችሁ አድራሻችሁን ነገሩን መጥቼ ልውሰዳት ብላለች። እሱም አንቺ የሚቀርብሽ ቦታ ላይ አቀብልሻለሁ ብሏት ተስማምተዋል። ሶሊያና ልብሷን ቀይራ ቁርስ ከበሉ በኋላ እንግዲህ አክስቷ ሴሪ ያለችበት አካባቢ ድረስ ሸኝቷታል። ሶሊያና አክስቷን ስታገኝ አቅፋት ስቅስቅ ብላ እያለቀሰች ነበር።
ጥፋቱ የኔ ነው። እኔ ነግረሽ ነበር፣ አንቺማ ተመክረሽ ነበር፣ ይቅርታ እያለቻት ነበር። እሷ ምንም ችግር እንደሌለውና ከዚህ በኋላ በቀሉን እሷ እንደምጨርስ ነግራታለች። ግን ደግሞ አንቺ ከዚህ በኋላ ጠንካራና ጀግና ልጅ መሆን አለብሽ እያለቻት ነው። ግን ደግሞ ችግሩ ቪዲዮዋ የራቁት ቪዲዮዋ በሶሻል ሚዲያ ላይ ተቀባብለውታል። ይህንንም እንግዲህ ፓንዶራ አባቷን እያሳሳቀች ሁሉንም ነገር ነግረዋለች። እሷን እንሂድ ብትላት እምቢ እንዳለችና ለአባቷ ደግሞ ያላትን ጥላቻ፣ በሌላ በኩል እንግዲህ የድሮ ፍቅረኛዋ ኢየሱስ ጎተራ እንደሆነ ጭምርም ተናግራለች። አቶ በልሁም ይሄን ነገር አትናገሪ ፊቴ እያለ ነበር። ይህም ብቻ ሳይሆን እንግዲህ ቪዲዮ በሶሻል ሚዲያ እንደተለቀቀና ሁሉንም ነገር ስትነግረው ቪዲዮ በሶሻል ሚዲያ ተለቋል ስትለው አቶ በልሁ አብዷል። ሶሊያና የምትባል ልጅ ከዚህ በኋላ የለችኝም እገላታለሁ እያለ ነው። ቤቱ በአንድ እግር ቆሟል። ፓንዶራ እሳቱን እየለኮሰች ከዛም ለማብረር ትሞክራለች። ምንም እንዲያትላት ምንም እንዲያትናገራት ችግሩ ቪዲዮ በሶሻል ሚዲያ መለቀቁ ነው እንጂ ብላ ያበሰረችው እሷ ነበረች። አዜብ ለወይዘሮ ፋንቱ መልካም ለመሆን እየሞከረች ነው። ልጅሽን የሚከታተሉ ሰዎችም አቁመዋል። ልጅሽን በፈለግሽው ሰዓት ማግኘት ትችላለሽ። በዛ ላይ ደግሞ በልጄ ላይ እየደረሰ ያለው ነገር በጣም አሳስቦኛል እያለች ነው። ፋንቱ ይሄ ማስመሰሏ በጣም አናዷታል። ሰው በዚህ ልክ እንዴት ማስመሰል ቻለበት እያለች ነው። ግን ደግሞ አዜብ አሁን ይሄንን በብልጠት በሷ ቤት መልካም ሆነ አሁንም እንግዲህ ቤተሰቧን እስፈሱ እንዲባላና ለመገላገል እየሞከረች ነው። የወይዘሮ አዜብ እንግዲህ ምኞቷ ፓንዶራ እና እሷ ከነባሏ ብቻ ቀርተው ሌላው ሰው ሁሉም ቢጠፋ ደስታዋ ነው። በሌላ በኩል እንግዲህ ሴሪና ሶሊያና ጽንሱን ቸክል ማድረግ በሄዱበት መጀመሪያ ያገኙት ክሊኒክ ላይ እንግዲህ የምታውቀው ሰው ነበር። ዶክተሩን ካናገረችው በኋላ የረጅም ጊዜ ጓደኛዋ ስለነበረ እንግዲህ በሚታወቅ ስፔሻል ዶክተር ቸክ ተደርጎ ጽንስሽ ምንም ችግር የለበትም ተብላ በደስታ ሶሊያና ተመልሳለች። ግን ደግሞ አሁን ወደ ቤት እንሄድና ፓንዶራ እስቲ አይኔን እያየች ተዋሸኝ እንደሆነ አያለሁ ብላ ስትፎክር ወደ ቤት መጣለች። ፓንዶራ በእህቷ የተሰጡትን ኮሜንቶች እያነበበች ዘና እያለች ነበር። አንዳንዶች የወሰደችው ነገር ይኖር ይሆናል፣ አንዳንዱ ደግሞ አያድርስ፣ አንዳንዱ ደግሞ ከየት የመጣች እብድ ናት። ብቻ በተሰጡት ኮሜንቶች ዘና እያለች ሳለ ድንገት ሶሊያና እየሮጠች ጉሮሮዋን አንቃታለች። ሶሊያና ፓንዶራን ስደበድባት ሴሪም አብራ ለሶሊያና እያገዘች ገላጋይ መስላ ወይ ትል ነበር። በዚህን ጊዜ አቶ በልሁ መጥቶ ሶሊያና ላይ ሽጉጥ ደቅኗል። ይህን ሽጉጥ መተኮስ ይችላል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ